መከላከያ ሰራዊታችን አስተሳሰብ ስነ ልቦናም ችሎታም ብቃትም እየተሰጠው ነው ያለው ትጥቁም በዛ መንገድ እየተስተካከለ ነው ያለው እና በሙሉ አስተሳሰቡ በሙሉ ችሎታው በሙሉ ብቃቱ ከዚህ በፊት ከነበረው መጠን ጥራት ጨምሮ ዝግጁ የሆነ ኃይል ነው ብሎ መናገር ይቻላል እያንዳንዱ የጦርነት አቅም ደግሞ ያንን የቴክኖሎጂ አቅሞች መጠቀም የሚያስችላል ካልገነባው በስተቀር በጣም አስቸጋሪ ነው በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ሆኖ መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል ለበለጠ መረጃ ከታች ባለው ስልክ ይደውሉ ሜሪት ፕሮፐርቲስ ያላቀሉ ወጣቶች ያስፈልጋሉ ለዚህም ሲባል ትናንትም ዛሬም ነገም ሀገርን በጀግንነት የሚያስጠብቁ ወጣቶች በውትድርና ሙያ ሀገራቸውን እንዲያገለግሉ ይመለመላሉ ወደ ምልምል ወታደር ማሰልጠኛ ትምህርት ቤቶች ይተማሉ እዚያም ይሰለጥናሉ ለተልእኮም ይዘጋጃሉ 118 አመታትን በድል አድራጊነት ያስቆጠረው የመከላከያ ሰራዊታችን እነዚህን ሁሉ አመታት ለሀገራችን ክብርና ሉዓላዊነት የመቆሙና ለድንበሯ ጠንካራ ምሽግ ሆኖ የመዝለቁ ሚስጥር በዲሲፕሊን እየታነጸ የመጣና በውስብስብ ሁኔታዎች ውስጥ ድል ማድረግ የሚችል በመሆኑ ነው በዚህ አጋጣሚ ተቋማችን መከላከያ የሀገራችን ህልውና ለማስጠበቅ ያከናወነው የሰው ኃይል ግንባታና አሁናዊ የሰራዊታችን ድል የማድረግ አቅም ምን እንደሚመስል ከብዙ በጥቂቱ እንመለከታለን ወታደራዊ ማሰልጠኛዎች ምልምል ወታደሮችን ተቀብለው ማሰልጠን ሲጀምሩ ከተለያዩ የሀገራችን አካባቢዎች የተሰባሰቡ ወጣቶችን ወደ አንድ አመለካከትና ተመሳሳይ የሀገር ፍቅር ስሜት በማምጣት ሁሉም በአንድ ቃል አለሁልሽ ሀገሬ ብለው ቃል በመግባት ለማናቸውም ተልኮ ብቁ በሚያደርጋቸው ስልጠና አዲስ ምዕራፍ ይጀምራሉ ይህ አዲስ ምዕራፍ ሀገርን በውትድርና ሙያ ለማገልገል የሚደረግ የመጀመሪያ እርምጃ ሲሆን የሀገርን ሉዓላዊነትና ዳር ድንበር ለማስከበር የሚከፈለውን መስዋዕትነት በድል ለመወጣት የሚያስችለውን በማንኛውም ሁኔታ የተገነባበትን ጠንካራ ወታደራዊ ዲሲፕሊን እንዲሁም የስነ ልቦናና የአካል ዝግጁነቱን መሰረት ይጥላል የናንተ ተልኮ ኢትዮጵያን መገንባት ኢትዮጵያን መጠበቅ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው ኢትዮጵያ በልጆቿ ላብ ትሰራለች ኢትዮጵያ በልጆቿ አጥንትና ደም ትጸናለች ኢትዮጵያ አልተደፈረችም አትደፈርም በክብርና በነጻነት ለልጆቻችን የምናሸጋገራት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች ወደፊት ለመቀጠል ቶሎ ለማምለጥ ሁለት ነገር ላይ መስራት አለብን አንደኛ ጠንካራ የመከላከያ ሰራዊት የሌለው አገር ህልውና የለው ሉዓላዊነት የለው ዳር ድንበር የለው ሚስተር የስ ነው አሽከር ነው የሚሆነው ጠንካራ ካልሆነ ሁለተኛ ጠንካራ ኢኮኖሚ ነው ሁለቱ ካለ ተከበራለ የመከላከያ ሰራዊታችን የብሔራዊ አንድነታችንና የአቋም ጽናታችን ህያው ምልክት የምንወዳትን ኢትዮጵያ ሀገራችንን ክብርና ማንነት የሚጠብቅ የተከበረ ኃይል የሰላማችን የሉዓላዊነታችን ጠባቂና የሀገራችን ዕጣ ፈንታ የሚወስን ኃይል ነው ስለሆነም በሁሉም ፈተናዎችና ስጋቶች ሁሉ የመከላከያ ሰራዊታችን በቆራጥነት ቆሟል የኢትዮጵያ አንድነት ኩራትና ቀጣይነት የተገነባበት የጸና ምሰሶ ነው የምንለውም በዚህ ምክንያት ነው የመከላከያ ሰራዊታችን በየትውልዱ
የነጻነታችን የልብ ትርታና የጋራ ጣፈንታችን ጽኑ ጠባቂም ሆኖ መኖሩን በታሪክ ደጋግሞ አስመስክሯል። በአጠቃላይ ኢትዮጵያ የጸናችው ጋሻዎቿ ፈጽሞ ስላልተሸነፉና ስላልደከሙ ነው። የመጀመሪያው ነገር ሁሌ የምናነሳው ሰላም ነው። ሰላም የማይፈልግ ሰው የለም። ያንዳንዱ ዜጋ ሰላም ይፈልጋል። ሰላም ከሌለ ልማት የለም። ሰላም ከሌለ አይደለም ሌላ ነገር ወጥቶ መግባት የለም። ስለዚህ ሰላም የጋራ ፍላጎታችን ነው። ሁለተኛው ነገር ማደግ ነው፣ መበልጸግ ነው። ይሄንን የማይፈልግ ዜጋ የለም። ይሄ ደግሞ ሁለተኛው ብሔራዊ ጥቅማችን ነው። ሌሎችም ብሔራዊ ጥቅሞች አሉን። የሀገር ዳር ድንበር መጠበቅ በአንዱ ብሔራዊ ጥቅማችን ነው። ሁሉም ዜጋ የሚፈልገው ነው። አገሩ እንዲከበርለት ይፈልጋል፣ ሉዓላዊነቱ እንዲጠበቅለት ይፈልጋል። ተቋማችን መከላከያ ከሚያከናውናቸው ዘርፈ ብዙ የሪፎርም ተግባራዎች መካከል አንዱና ቀዳሚው ትኩረት የተሰጠው ተግባር የሰው ሀብትን ማልማት ላይ ያተኮረ ነው። ለዚህ ቀዳሚ ተግባር አስፈላጊነት በምክንያትነት ከሚጠቀሱ ጉዳዮች መካከልም በተከታታይና ባልተቋረጠ ስልጠና የአንድ ዘመናዊና ፕሮፌሽናል ሰራዊት መገለጫዎችን ማሟላት ከማስቻሉም ባሻገር የአሸናፊነት ስነ ልቦናዊ ዝግጁነትን ማጎልበቱ ይታመንበታልና ነው። መከላከያ ሰራዊታችን አስተሳሰብ፣ ስነ ልቦናም ችሎታም ብቃትም የተሰጠው ነው ያለው። ትጥቁም በዛ መንገድ እየተስተካከለ ነው ያለው እና በሙሉ አስተሳሰቡ፣ በሙሉ ችሎታው፣ በሙሉ ብቃቱ ከዚህ በፊት ከነበረው መጠን ጥራት ጨምሮ ዝግጁ የሆነ ኃይል ነው ብሎ መናገር ይቻላል። እያንዳንዱ የጦርነት አቅም ደግሞ ያንን የቴክኖሎጂ አቅሞች መጠቀም የሚያስተዳድር ካልገነባው በስተቀር በጣም አስቸጋሪ የሚሆን ሁኔታን ዲማንድ ያደርጋል። ዘን አጠቃላይ ሰራዊታችን በዚህ ፓኬጅ ውስጥ እንዴት ነው የምናዘምነው? በሁሉም የውጊያ አውዶች፣ የጦርነት አውዶች እንዴት ነው ራሱን የቻለ በብቃት የሚገጥም ጦርነት ማሸነፍ የሚችለው? ሌላ በከፍተኛ ደረጃ መሰራት ይኖርበታል። እስካሁን እየፈጠርን ያለነው አቅም ይሄ ነው። ለምሳሌ ኢንዱስትሪዎቻችን የሚፈበረኩ ያሉ የተለያዩ ጦር መሳሪያዎች፣ የቴክኖሎጂ አቅሞች፣ የመረጃ አቅሞቻችን፣ የዲቴክሽን፣ የሞኒተሪንግ፣ የጃሚንግ ሁሉም ድምር አቅሞች ከዚህ ሰብ የሚመነጩ ናቸው። ይሄ ላይ የተሰሩ ያሉ ስራዎች በከፍተኛ ደረጃ ማድረግ ይኖርባቸዋል እና ሰራዊታችን በዚሁ ልክ ማድረግ ይኖርበታል። ከሰው ኃይል ጋጋታና ሂሳቤ ወጣ ባለ ደረጃ በአነስተኛ ኃይል በሰፊ ቴክኖሎጂ ጦርነት አውዱን የሚመጥን ብቃት የመፍጠር ጉዳይ የሁሉም ድምር ስራ ውጤት ይሆናል። በውትድርና የሙያ ዘርፍ አንድ ወታደር ከሰልፍና ተኩስ ችሎታው ባሻገር የጥምር ሙያዎች ባለቤት እንዲሆን የተለያዩ ስልጠናዎችን ይሰለጥናል። እስከ ከፍተኛ የትምህርት ደረጃ ድረስ ይማራል። በሂደቱም አለቀ የሚባል የስልጠና ሂደት አይኖርምም የለምም። ዘወትር ከዘመኑ ጋር የሚሄዱ ሙያዊና ወታደራዊ ስልጠናዎች ይሰጡታል። በተልዕኮ አፈጻጸሙም ውጤታማነቱ ይረጋገጣል። መከላከያ ሰራዊት ሁለገብ ነው። ሁለገብ ነው። ለምሳሌ የሌሎች የመንግስት ተቋማት አንድ ፕሮፌሽን ላይ ነው የሚሰሩት። መከላከያ ውስጥ ግን ሁሉም በተቋማት ያለ ተደምሮ መከላከያ ውስጥ አለ። መከላከያ ሲባል ክላሽ ብቻ ታጥቆ የሚንጎራደድ ወታደር ማለት አይደለም። መከላከያ ማለት ሐኪም አለው፣ ዶክተር አለው፣ ነርስ አለው። ሁሉ ለሲቪሉ አገልግሎት የሚሰጡ የጤና ተቋማት በሙሉ መከላከያ ውስጥ አለ። እዛ ውስጥ ሰራተኛ አለ። መከላከያ ውስጥ አስተማሪ አለ። መከላከያ ውስጥ ግብርና ሰራተኛ አለ። መከላከያ ውስጥ ሳይበር አለ። መከላከያ ውስጥ አይቲ አለ። መከላከያ ውስጥ ሹፌር አለ። መከላከያ ውስጥ ጠገና አለ። መከላከያ ውስጥ መሐንዲስ አለ። መከላከያ ውስጥ በጣም ዕውቀትና ትምህርት የሚሰጡ ልምዶች፣ ዕውቀቶች አሉ። በቃ የተቋሙ ጸባይ ስለሆነ ነው እንደዛ የሆነው።
እየተተገበረ ባለው ሪፎርማችንም የመከላከያ ሰራዊታችንን ወደ ዘመናዊና ሙያዊ ተቋሚነት በመቀየር የታላቋን አገራችንን ክብር የሚያንጸባርቅ እንዲሆን ለማድረግ ችለናል። የመከላከያ መሰረተ ልማታችንንም በማጎልበት የሰራዊታችንን ክህሎት ዝግጁነትና አቅም በማዳበርም ብዙ ርቀት ተጉዘናል። ይህ ከሰራዊታችን የላቀ ጀግንነት ጋር ተደምሮ ለኢትዮጵያ ታላቅነት የሚመጥን ተቋም ለመሆን በመብቃቱ እንኮራለን። በተቋማችን ውስጥ የሚገኙ የሰራዊታችን ክፍሎችም እንደተሰጣቸው ኃላፊነት የሚጠበቅባቸውን ሁሉ ለመወጣት የሚያስችላቸውን አቅምና ብቃት ይዘው ለመገኘት በስልጠናዎችና በተለያዩ ተግባራት ላይ በትኩረት እየተንቀሳቀሱ ይገኛሉ። አሁን የምንገኝበት 21ኛ ክፍለ ዘመን የዓለማችን የውጊያ ጥበብና አውድ በማይገመት ፍጥነት እየተለዋወጠ እና የበለጠ ውስብስብ መሆኑ የሚታይ ሀቅ ነው። ስለሆነም የምናከናውናቸው ተቋማዊ ግንባታዎችና ዝግጅቶች ይህንን ተለዋዋጭ ሁኔታ ከግምት ያስገባ መሆን እንዳለበት በጽኑ እናምናለን። በሰው ኃይል አቅም ግንባታ ትጥቆቻችንን በማዘመን እና ተጨማሪ አዲስ በመታጠቅ በውጊያ መሰረተ ልማት ግንባታ እንዲሁም ምቹ የሥራ አካባቢዎች በመፍጠር ረገድ ግልጽ ራዕይና በውጤት የሚለካ ግብ በማስቀመጥ በርካታ ስኬቶችና ድሎች ከማስመዝገባችንም በላይ ለታላቋ ኢትዮጵያ ሀገራችን የሚመጥን አየር ኃይል እየገነባን እንገኛለን። የኢትዮጵያ ባህር ኃይል ሆኖ መገኘት ነው። የኢትዮጵያ ባህር ኃይል ሆኖ መገኘት አንደኛ የበቃ የሰለጠነ ፕሮፌሽናል የሆነ ባህር ኃይል መፍጠር ነው። ባህረኛ መፍጠር ነው። የበቃ የሰለጠነ ለዘመኑ የሚመጥን ተልኮውን የተረዳ በየትኛውም የውሃ አካል ላይ ግዳጅ ቢሰጠው ግዳጁን ሊፈጽም የሚችል የሰለጠነ የሰው ኃይል ማፍራት ነው። ይህንን ስራ እየሰራ ነው የኢትዮጵያ ባህር ኃይል። ሀይሲ ላይ ከመውጣቱ ቀድሞም በአገር ውስጥ ብዙ ውሃ አካላቶች አሉ፣ ሀይቆች አሉ፣ ወንዞች አሉ። አቅም ልትፈጥርባቸው የምትችል ተፈጥሯዊ ሀብቶች አሉ። እነዚህ ሀብቶች ላይ አቅም እየፈጠሩ መቆየት እንደ አንድ ዳይሬክሽን ወስደን ስራ እየሰራን ነው። ተቋማችን በየጊዜው እያመቻቸልን ባለው የውጭ ሀገር እድሎች በመጠቀም በየ2 ዓመቱ በሚካሄደው የዓለም አቀፍ ስፔሻል ፎርስ ውድድር ላይ ልምድ እንድንወስድ በመደረጉ ወደ ስልጠና ቀይረን ተጠቅመንበታል። አንድ የመከላከያ ሰራዊት አባል የእጩ መኮንንነት ስልጠናውን በብቃት ሲያጠናቅቅ ደግሞ አመራር የሚሆንበትን ሌላ ምዕራፍ ይጀምራል። በዚህ ምዕራፍ የመሪነት ሚናው ከፍ እንዲል ይደረጋል። ታችኛውን የአመራር የታክቲካል አመራር ክፍተት በየጊዜው እያሰለጠንክ እየተካ በርካታ ስራ እየሰሩ ያሉ ታክቲካል የአመራር ስራን እየሰሩ ያሉ ወታደራዊ አካዳሚ ሰልጥነው የወጡ አመራሮች ናቸው። ትልቅ ተሞክሮ ልምድ ያላቸው በተጨማሪ በአጭር ኮርስ ሰልጥነው ዩኒትን እየመሩ ያሉ ትልቅ አስተዋጽኦ እያደረጉ ያሉ አመራሮች ናቸው። የቴክኒክ ትምህርት የአካል ብቃት አለ። አካል ብቃት ራሱ በአካል ማብቃት በተጨማሪ ቴክኒኮቹ እንዲያውቅ ሄዶ የሚያሰለጥንበት ይሄ ቴክኒክ እንዲችል ይደረጋል። ሌላ የመሳሪያ አጠቃቀም ነው። መሳሪያ ራሱ ተኩሶ ታርጌት ከማምታት በተጨማሪ ራሱ ፈቶ ባህሪውን ከማወቅ በተጨማሪ ሄዶ አስተኩሶ ወይም ለማስተማር የሚያበቃውን ቴክኒክ እንዲጨብጥ ይደረጋል። ሁለተኛው የአመራር ጥበብ ነው። በአመራር ጥበብ ደረጃ ምንድነው? መሪነት እንዴት ነው ሰራዊቱን የሚገነባው? እንዴት ነው አሳምነው የሚሰጠውን ተልዕኮ ማስፈጸም የሚችለው? ምንድነው ከሱ የሚጠበቀው የሚለውን ነገር የመሪነት ተግባር እንዲማር ይደረጋል። ከዚህም በተጨማሪም የወታደራዊ ቶፖግራፊ የካርታ አጠቃቀም፣ የጂፒኤስ፣ የኮምፓስ በሁሉም የመሬት ገጽታዎች ግዳጅን መፈጸም የሚያስችልበትን ሂደት እንዲኖረው ይደረጋል።
የኢትዮጵያን ብሔራዊ ጥቅም፣ የኢትዮጵያን አንድነት፣ የኢትዮጵያን ሉዓላዊነት መጠበቅ ሲባል ያለ ጠንካራ መከላከያ ስለማይሆን ያኔ እኔ በ75 ዓመተ ምህረት ሲመረቅ የተመረቅነው 3 ሻለቃ ጦር ነው የነበርነው። ያን ጊዜ አገራችን ማሰልጠን የምትችለው ያንን ብቻ ነው። ያን ጊዜ ብላቴ ማሰልጠኛ አልነበረም። ያን ጊዜ በጫካ ነው ሰለጠን ነው። ዛሬ ግን ብላቴን የመሳሰሉ ሰፊ ማሰልጠኛዎች ያሏት አገር ያለው መከላከያ በስፋት በብዛት ልክ ዛሬ እንደምናየው ጨረቃ አድርገን ማሰልጠን፣ ማባዛት፣ ኃይል ማባዛት እና ሀገራችንን መጠበቅ የሚያስችል አቅሙም ብቃቱም ተቋሙም ገንዘቡም ዕውቀቱም ስላለ ህዝባችንን ለመከላከል ሰራዊት ማጠናከር ይገባል።